ጤና ይስጥልን አድማጮቻችን፣ ለዛሬ የመንግስታት እንባ የሲአይኤ ሴራና ወታደራዊ ጣልቃ ገብነት ከሚለው መጽሐፍ ፍራቻን ኮሚኒዝም የሆነ ቀን ሰፊውን ዓለም መቆጣጠሩን በጸረ ኮሚኒዝም መምጣት ምክንያት እንዳይረሳ ነው ይላል ሚካኤል ፓረንቲ። የቪየትናም ጦርነት እንደተጀመረ አካባቢ አንድ የቪየትናም ኦፊሰር ለራሱ ለአሜሪካዊ እስረኛ እንዲህ አለው። እናንተ አሜሪካኖች ከጦርነቱ በኋላ ሁለተኛው የዓለም ጦርነት ማለት ሆኖ ጀግኖቻችን ሆናችኋል። የአሜሪካ መጽሐፎችን እናነባለን፣ አሜሪካዊ ፊልም እናያለን። በእነኛ ቀናት ሁሉ የሚነገረው ልክ እንደ አሜሪካ ሀብታምና በሳል መሆን የሚል ነው። ለመሆኑ ምን ተፈጥሮ ነው? አሜሪካኖች ይህኑ ተመሳሳይ ጥያቄ ከ10 ዓመት ቀደም ብሎ በጓቲማላውያን፣ በኢንዶኔዥያውያን አሊያም በኩባውያን ሊጠየቁ ይችላሉ። ወይም ደግሞ ይህኑ ዘመን ተከትሎ በኡራጋይ፣ በቺሊ ወይም በሌሎች ዓለማት ሰዎች ሊጠየቁ ይችላሉ። ይህ የዓለም አቀፉ መልካም ፈቃደኝነትና ተቀባይነት አሜሪካኖችን ከሁለተኛው የዓለም ጦርነት በኋላ በየዓለማቱ እንዲኳትኑ አድርጓቸዋል። በዛው ልክ የጣልቃ መግባታቸው መጠን እንዲጨምርም ሁኔታን ፈጥሮላቸዋል። የራሳቸውን አዲስ ዓለም በሌሎች ላይ እንዲጭኑ በሩን ከፍቶላቸዋል። ብልጽግናን አምጥቶላቸዋል። በጸረ ኮሚኒዝም ቀንበር ስር እንዲወድቁ አድርጓቸዋል። በእርግጥ የጸረ ኮሚኒዝም እንቅስቃሴ የተጀመረው ከጊዜያት ቀደም ብሎ የሩሲያው አብዮት ከተነሳበት ቀን አንድ ጀምሮ ነበር። በ1918 ዓመተ ምህረት በጋ ወር ላይ 13000 የሚደርሱ የአሜሪካ ወታደሮች ራሳቸውን ገና አዲስ ከተወለደው የሶቪየት ህብረት ሪፐብሊክ ምድር ላይ ያገኙት። ከሁለት ዓመትና ከብዙ ውድመት በኋላ እንደ ዊንስተን ቸርችል አገላለጽ የቦልሾቪክ ንቅናቄን በእንጭጩ መቅጨት የሚለውን ተልዕኮ ሳያሳኩ ሶቪየትን ለቀው ወጡ። ወጣቱ ቸርችል በጊዜው የብሪታንያ የጦርና የአየር ሚኒስትር ነበር። ከህብረቱ ጦር በኩል በመሆን ሶቪየት ስትወረር ጦሩን የመራው ራሱ ቸርችል ነው። ከዓመታት በኋላ ቸርችል ለትውልድ የተላለፈውን ንግግር እንዲህ ሲል አሰማ። እነሱ ከሶቪየት ጋር ጦርነት አድርገዋል እያላችሁ ነው? በፍጹም አልነበረም። ነገር ግን ሩሲያን በአይን ክትትል ውስጥ ለማስገባት በስፍራው ተገኝተዋል። በእርግጥ ልክ እንደ ወራሪ በሩሲያ አፈር ላይ ቆመዋል። የሶቪየት ጠላቶችን መሳሪያ አስታጥቀዋል። ወደቦቿን ዘግተዋል። መርከቦቿን አስምጠዋል። እንደ እውነቱ ከሆነ በውድቀታቸው አፍረዋል። ጦርነት ነው ያላችሁት? አስደንጋጭ ነው። ጣልቃ ገብነት ያሳፍራል። ይህን የሚሉት እነሱ ናቸው። የሩሲያን የውስጥ ችግር ማርገብ ሲሳናቸውና ልዩነት ሲፈጥሩ የሚደጋግሙት ጩኸት ነው። በግማሹ ተደናግሯቸዋል። ሶቪየት ውስጥ የተፈጠረው የቦልሾቪክ አብዮት የዓለም ሀያል አገሮችን አስግቶ ይሆን? እንዲያ ባይሆንማ በሁለቱም የዓለም ጦርነቶች ላይ ከነሱ ጎን በመሰለፍ ከ3 ዓመታት በላይ ውጊያ፣ ከማንም በላይ ውድመት የደረሰበት የሶቪየት መንግስትን ምን አስወረራቸው? የቦልሾቪክ ንቅናቄ ትልቅ ድፍረትን የፈጸመው በጦርነት የዛለችውን ሩሲያን መልሶ ለመገንባት ሲል ከጦርነት ራሱን በማግለሉ ነው። በተለይ ደግሞ ከጀርመን ጋር የሰላም ስምምነት በመፈራረም ራሱን ከጦርነት ለማስመለጥ መሞከሩ በምዕራባውያን በኩል ጥርስ አስነክሶበታል። ይህ ስልት የሩሲያን ጠንካራነት እንዳያመጣ ምዕራባውያኖችን አስግቶ ነበር። ነገር ግን ከዚህ በላይ ትልቁን ድፍረት የፈጸመው በዓለም መድረክ ላይ ራሱን የመጀመሪያው የሶሻሊስት መንግስት በማድረግ የካፒታሊስት ፊውዳል ስርዓትን የመገርሰስ ራዕይ በማንገቡ ነበር። ይህ ነው የህብረቱ ጦር ሩሲያን ለመቅጣት ያነሳሳው። የሶሻሊስት ቫይረስ ህዝባቸውን ከመበከሉ በፊት በውልደቱ መቅጨት አለባቸው። ምዕራባውያን በሶቪየት ላይ ያደረጉት ወረራ ግቡን በፍጥነት ባይመታም ያስከተለው መዘዝ ግን እስካሁን ድረስ የሚታይ ነው። ጦሱ አሁን ድረስ እንዳለ ነው። የቬንደርቢት ዩኒቨርሲቲ የታሪክ ተመራማሪ የሆነው ፕሮፌሰር ዴፍ ፍላሚንግ ሲናገር ሩሲያ ላይ የተደረገው አሳዛኝ ጣልቃ ገብነት ለአሜሪካኖች የተፈጸመ አይመስልም፣ ወይም ደግሞ ጥቅም የሌለው የተረሳ ክስተት ነው። ነገር ግን ለሶቪየት ህዝብና መንግስት በጊዜው ማለቂያ የሌለው ግድያ፣ ዝርፊያ፣ ደፈራ፣ ወረርሽኝ፣ ረሃብ፣ የመንፈስ ስቃይና ለብዙ ትውልዶች የማይረሳ መከራን ያስከተለ ነበር። በተጨማሪም ካፒታሊስቶች ጀምረውት የነበረውን ስራ ተመልሰው መጥተው እንዳይጨርሱት በሚል የሶቪየት መንግስታት ለብዙ ዓመታት በስጋት ኖረዋል። ጠቅላይ ሚኒስትሩ ክሩዜቭ በመስከረም 17 ቀን 1959 ዓመተ ምህረት ኒውዮርክ ላይ ያስታወሱት ይህን ጣልቃ ገብነት ነው። በጊዜው የላካችሁት ጦር አብዮቱን ለመደምሰስ ነው በማለት ድርጊቱ የሚያሳየን የበላይነትን ለመጨበጥ የተደረገ ወረራ መሆኑ ነው። በ1920 ዓመተ ምህረት ፔንታጎን ጣልቃ ገብነቱን አስመልክቶ እንዲህ የሚል መግለጫ አውጥቶ ነበር። ያካሄድነው ዘመቻ በታሪክ ውስጥ ትልቅ ተምሳሌት የሚሆን ነው። በአስቸጋሪ ሁኔታ ውስጥ አዲስ ነጻነት ለማግኘት የሚታገሉትን ህዝቦች በመርዳታችን ክብር ሊያሰጠን ይገባል። ታሪክ የሚነግረን ግን ይህን አይደለም።
ሶቪየት ህብረት ራሷ በመረጠችው የተስተካከለ መንገድ መጓዝ አልቻለችም። የሶቪየት ተፈጥሮ የተጠቃው ገና በውልደቱ እንደነበር እናውቃለን። እድገቱ ደግሞ በዓለም ጥላቻ ስር እንዲሆን ተደርጓል። ታዳጊም ሳለ በምዕራባውያን የተባረከ ልግስና በናዚ ጦር እንዲጨፈለቅ ተደርጓል። የዚህ ውጤት የሆነው የጸጥታ ማጣትና ፍርሃት የሶቪየትን ተፈጥሮን አዘበራርቀውታል። ምዕራባውያን በሶቪየት ውስጥ ያስመዘገቡትን ድል እንድንረሳው አይፈልጉም። በተመሳሳይ መልኩ ከታሪክ በስተጀርባ ያለውን የፖለቲካ ሴራ ለማንም ማስታወስ አይፈልጉም። የጸረ ኮሚኒዝም ፕሮፓጋንዳ ዘመቻ የተጀመረው ከወታደራዊው ጣልቃ ገብነቱ በፊት ነበር። 1918 ዓ.ም ከመጠናቀቁ በፊት በኒውዮርክ ታይምስ ጋዜጣ ላይ የቀዮቹ አደጋ በስልጣኔ ላይ፣ ቀዮቹ ለዓለማት አስግተዋል የሚሉ ፕሮፓጋንዳዎች ተሰራጭተዋል። በተለይ ደግሞ የህብረቱ ጦር ካሸነፈበት 1919 ዓ.ም መጨረሻ ላይ ኒውዮርክ ታይምስ እንዲህ የሚሉ ዘገባዎችን አስነብቧል። ቀዮቹ ከአሜሪካ ጋር ጦርነት ማድረግ ይፈልጋሉ። ቦልሾቪክ ለመካከለኛው ምስራቅ ስጋት ሆኗል። ብሪታንያ ቀዮቹ ስላሰጓት ካውንስሎቿን ፓሪስ ውስጥ ሰብስባ ጠርታለች። ቀዮቹ የጃፓንን ግዛት እንዳይወሩ ተሰግቷል። ቀዮቹ ህንድ ላይ ጥቃት ሊሰነዝሩ ነው። እነዚህን የመሳሰሉ የስጋት ዜናዎች በስፋት ተለቀዋል። ይህ ሁሉ ግን ዋና ዓላማው የሶቪየት ስልጣኔን ለማጥፋትና ሩሲያን በዓለም መድረክ ላይ አስጊ አድርጎ ለመሳል የታለሙ ነበሩ። የኒውዮርክ ታይምስ አንባቢ ይህ ሁሉ አስፈሪ ወረራ ከአናሳ ህዝብ የሚመጣ መሆኑን እንዲያምን እየተገደደ ነበር። በአስከፊው የዓለም ጦርነቶች ከደቀቀችው ሩሲያ የሚሰነዘር መሆኑን በፈጣጣው እየተነገረው ነው። ግልጽ የሆኑ መረጃዎች የሚያሳዩት ግን በዚህ ወቅት ሶቪየት በሀያላን በተቀነባበሩ ሴራዎች የእርስ በርስ ጦርነት ውስጥ መዘፈቋ፣ ከዓለም ሀያልነት መገለሏ፣ ኢንዱስትሪዎቿ እንዲንኮታኮቱ መደረጋቸው፣ ረሃብ ህዝቦቿን መጨረሱና ሌሎች ቀውሶች ውስጥ መግባቷ ነው። ይህችን የመሰለች ሀገር ናት ለዓለም አስጊና አስፈሪ ተደርጋ የተብጠለጠለችው። ይህን ነጭ ውሸት ነበር አንባቢ የተመገበው። ይህ ለአሜሪካ ህዝብ የመጀመሪያ የሶሻሊዝም ጥላቻ ትውውቅና ልምምድ ነበር። ሌላው ቀርቶ ተማሪዎች በትምህርት ገበታቸው ሶቪየት ህብረት የምትባል አስፈሪ የኮሙኒስት ሀገር መኖሯን ከሂሳብና ከኬሚስትሪ ትምህርታቸው በተጓዳኝ አብረው ተምረውታል። የወታደራዊው ጣልቃ ገብነቱ በሁለተኛው የዓለም ጦርነት ምክንያት በተወሰነ ደረጃ ቢገታም የመገናኛ ብዙሃን ጥቃት ግን ሳይቆም ቀጥሎ ነበር። በ1943 ዓ.ም ላይፍ መጽሔት በሶቪየት ጥሩ ጎን ላይ በመጻፍ ሰዎችን አስደንቆ ነበር። ይህ ግን የራሱ ምክንያት ያለውና ሶቪየት ከጀርመን ጋር የገጠመችውን ጦርነት ታሳቢ ያደረገ ጊዜያዊ ድጋፍ ነበር። ይህ መጽሔት ሌኒንን የዘመናችን ታላቅ ሰው በማለት አሞካሽቶታል። ከ2 ዓመት በኋላ ግን ፕሬዝዳንት ትሩማን ይህ ወዳጅነት ዘላቂነት እንደሌለው በንግግራቸው ውስጥ አንጸባረቁ። ትሩማን የናዚ ጦር ከሶቪየቶች ጋር ጦርነት በገጠመበት ወቅት የተናገሩት እንዲህ የሚል ነው። ጀርመኖች ማሸነፋቸውን ከተመለከትን ሩሲያዎችን እንረዳለን፣ ሩሲያዎች ማሸነፋቸውን ካየን ደግሞ ጀርመኖችን እንረዳለን። በዚህ መንገድ ሁለቱም ይጫረሳሉ። ምንም ቢሆን ግን ሂትለር አሸንፎ ማየት አልፈልግም። የጀርመን ሶቪየት ስምምነት በ1939 ዓ.ም ሲካሄድ የምዕራባውያን የፕሮፓጋንዳ እሳት የበለጠ ተቀጣጠለ። ሩሲያ ቀደም ብሎ ከምዕራባውያን በተለይም ከዩኤስና ከብሪታንያ ጋር ህብረት በመፍጠር ሂትለርን እናጥፋው የሚል ሀሳብ አቅርባ ሰሚ ባለማግኘቷ ራሷን ከጦርነት ለማሸሽ የዘየደችው ብቸኛው ብልሃት ከጀርመን ጋር እርቅ ማውረድ ነበር። ከዚህ በፊት በጀርመን ጦር ተከባ የይድረሱልኝ ጩኸቷ ጆሮ ዳባ የተባለችው ሶሻሊስት ሀገር ስፔን በ1936 ዓ.ም የእሷና የጣሊያን ፋሽስት መጀመር እንደ ምክንያት ሆነ። የአሜሪካ ህዝብ ስለ ጸረ ኮሙኒዝም አስፈላጊነት ተነግሮታል። ሲወለዱ ጀምረው ከእናታቸው ጡት ጋር አብረው ጠብተውታል። በቀልድ መጽሐፎቻቸው ውስጥ ተስሎላቸዋል። በመማሪያ መጽሐፎቻቸው ውስጥ ቃሉ ተብራርቶላቸዋል። የዕለት ጋዜጦቻቸው አስነብበዋቸዋል። ሚኒስትሮች ስነ ስርዓቶችን እያዘጋጁ ታድመዋል። ሪደር ዳይጀስት ሀብታም ሆኖበታል። ሁለተኛው የዓለም ጦርነት ከተጠናቀቀ በኋላ በጸረ ኮሙኒዝም ፕሮፓጋንዳ ሲሞሉ የነበሩት አሜሪካኖች አሁን እድሜያቸው 40ዎቹን አልፏል። ላለፉት 25 ዓመታት በጸረ ኮሙኒዝም እሽክርክሪት ውስጥ አልፈዋል። ይህ ደግሞ በአእምሯቸው ውስጥ የሶሻሊዝም ጥላቻን ለመፍጠር በቂ ጊዜ ነው። ጸረ ኮሙኒዝም ከአባቱ ካፒታሊዝም ጋር ሳይጣበቅ ራሱን ችሎ አድጓል። ከጦርነቱ በኋላ የዋሽንግተን ፖሊሲ አውጪዎችና ዲፕሎማቶች
ዓለም በኮሚኒዝምና በጸረ ኮሚኒዝም ስር ወድቃ አግኝተዋታል። ማንኛውም ህዝብ፣ ግለሰብ ወይም ቡድን አሊያም ንቅናቄ ከተጠቀሱት በአንዱ ውስጥ ተፈርጇል። በተጠራጣሪ የፕሮፓጋንዳ ተግባር የተመረቁት እነኚህ አሜሪካኖች ኮሚኒዝምን በመላው ዓለም ለመዋጋት የጸረ ኮሚኒዝም ቀበቷቸውን አጠበቁ። ሌላው ቀርቶ ኮሚኒዝም የሚለው ቃል በአሜሪካ መሪዎችና መገናኛ ብዙሃን ያለ አግባብ እየተተረጎመ እንደ ጥቅም አልባ ስርዓት ተደርጓል። ኮሚኒዝም ማለት ጆሴፍ ስታሊን በሳይቤሪያ ካምፕ ውስጥ ያደረሰው ጭፍጨፋ መሆኑን ጆሮው እስኪቀላ ድረስ ለአሜሪካ ህዝብ ተነግሮታል። እንደ ሚካኤል ፓረንቲ አገላለጽ ከሆነ የማርክ ሌኒስት ርዕዮተ ዓለም በጊዜው ከነበረው የኮሚኒስቶች ድርጊት ጋር ተያይዞ ይህ ደግሞ እኛን ከእነሱ ጋር የሚያጋጭ ነበር ብሏል። በኮሚኒዝም ስርዓት ወይም ሶሻሊስት ስርዓት የሚተዳደሩት የፊሊፒንስ ገበሬዎች፣ የኒካራጓ ቀለም ቀቢዎች፣ በህጋዊ መንገድ የተመረጡ ጠቅላይ ሚኒስትሮች፣ የአውሮፓ ምሁራን፣ የካምቦዲያ ገለልተኞች፣ የአፍሪካ ናሽናሊስቶችና ሌሎችም የሚያጠቃልል ነው። ግለሰቦች፣ የፖለቲካ ፓርቲዎች ራሳቸውን ኮሚኒስት ብለው የሚጠሩትም ሆነ የማይጠሩት መንግስታት በሙሉ በኮሚኒስትነት ተፈረጁ። በሚያራምዱት የተለየ ርዕዮት ምክንያት እንደ አስጊ ታዩ። በመሆኑም በጸረ ኮሚኒዝም ቀለበት ውስጥ እንዲገቡ ተደረገ። ይህን ፕሮፓጋንዳ ተከትሎ ሲአይኤ እና ሌሎች የአሜሪካ ቅርንጫፎች የተንኮል ተግባራቸውን ጀመሩ። ከ1950ዎቹ ቀደም ብሎ ሲአይኤ በጣም አደገኛ ወታደራዊ ቅስቀሳ በኮሚኒስቷ ቻይና ውስጥ አድርጓል። በ1960 ደግሞ የሲአይኤ አውሮፕላኖች ምንም በደል ያላደረሰችውን ጓቲማላን በቦምብ ደብድበዋል። በ1973 ዓ.ም ይኸው ኤጀንሲ በኢራቅ ውስጥ ደም አፋሳሽ አመፅ አስነስቷል። በጊዜው ይህ ክስተት በአሜሪካ መገናኛ ብዙሃን ባለመዘገቡ ልክ እንዳልተፈጸመ ክስተት ታልፏል። በብዙ አጋጣሚዎች የአሜሪካ ወታደራዊ ጦርና ሲአይኤ በባዕድ ሀገር ውስጥ ገብተው ማወካቸውን የሚያውቁት ከአሜሪካ ዜጎች ውስጥ ጥቂቶቹ ብቻ ናቸው። የምዕራብ መገናኛ ብዙሃን እነኚህን ጉዳዮች ከመዘገብ ይልቅ በጊዜ ሂደት ይረሳሉ በሚል ከሌሎች የማይረቡ ታሪኮች ጋር አብረው ቀብረዋቸዋል። የተበደሉት ሀገሮች ግን እድሜ ልካቸውን ተንገብግበዋል። ኢራኖች በ1979 ዓ.ም የአሜሪካ ኤምባሲ አምባሳደርና በርካታ ሰዎችን ሲያግቱ በመገናኛ ብዙሃን ትልቅ ሽፋን ተሰጥቶት ነበር። ነገር ግን አብዛኛው ህዝብ የማያውቀው በ1953 ዓ.ም አሜሪካኖች በፓርላማ የተመረጠውን የኢራን መንግስትን መገርሰሳቸው ነው። አሜሪካኖች የልባቸውን ከፈጸሙ በኋላ ምን እንደተፈጠረ አናውቅም የማለት ልምድ አላቸው። የቀድሞ የቻይና መሪ ቹይላይ እንዳሉት አሜሪካኖች ደስ የሚሉኝ ታሪክን የማስታወስ ችሎታ ስለሌላቸው ነው በማለት ተሳልቀዋል። በቀዝቃዛው ጦርነት ወቅት የአሜሪካ ወታደራዊ ጦር በከፍተኛ ሁኔታ መጠናከር ሶቪየቶችም ተመሳሳይ ምላሽ በመስጠት ፉክክር ውስጥ እንዲገቡ አድርጓቸዋል። ልክ እንደ አሜሪካኖች እነሱም ለወታደራዊ ኃይላቸው መጠናከር ሲሉ ከፍተኛ ወጪ ማውጣት ጀመሩ። ይህን በተመለከተ በሶቪየት ውስጥ የአሜሪካ አምባሳደር የነበረውና የኮንቴንመንት ጽንሰ ሀሳብ አባት የሆነው ጆርጅ ኤፍ ኬናን እንዲህ ብሏል። የቀዝቃዛው ጦርነት መጧጧፍ በሶቪየት ውስጥ ያለውን እድገት ከማፍጠን ይልቅ አዘግይቶታል። በሶቪየትና በአሜሪካ መካከል የነበረው የጦር አቅም ውድድር ያለ ጥርጥር ከአሜሪካ የበለጠ የሶቪየት የፋብሪካ ኢኮኖሚን አዳክሞታል። ይህም በሚካኤል ጎርባቼቭ የስልጣን ዘመን እንዲቀጥል ተደርጓል። ጎርባቼቭ የሶቪየት ኢኮኖሚ መንኮታኮት ሳያሰጋው የወታደራዊ ጦር ፖሊሲውን አስቀጥሎታል። የሰላም ድርድር የመጣውም ከዚህ በኋላ ነበር። ሶቪየት ከአሜሪካ ጋር የሰላም ድርድር እንድታደርግ ያስገድዳት ምንድን ነው? የሬጌን ወታደራዊ ጦር መጠናከር ሶቪየትን አስገቷት ይሆን? ይህ ጥያቄ የቀረበለት የጎርባቼቭ የቅርብ አማካሪ የነበረው አሌክሳንደር ያኮቭሌቭ እንዲህ ይላል። ያላችሁት ነገር ምንም ሚና የለውም፣ ምንም አይነት። ይህን ስነግራችሁ ሙሉ በሙሉ ኃላፊነት ወስጄ ነው። የአሜሪካ ፕሬዝዳንት ሬጌንም ሆነ ኬኔዲ ወይም ደግሞ ሌላ የበለጠ የሊብራል አራማጅ ጎርባቼቭ እና እኔ በፊቱንም ቢሆን ፖሊሲያችንን ለመቀየር ዝግጁ ነበርን። ለወታደራዊ ጦር መጠናከር የሚወጣው ወጪ ብዙ መሆኑን እናውቃለን። ልክ እንደዚያው መቀነስ እንዳለብንም ግልጽ ነው። ጥቂት ሩሲያኖች በተደረገባቸው ተጽዕኖ አገራቸው አስተሳሰቧን እንድታጣ ተደርጋለች የሚለውን ሀሳብ አይቀበሉም። የቀዝቃዛውን ጦርነት ድል ያጡበት ምክንያት ይህ አለመሆኑን በእርግጠኛነት ይናገራሉ። እነዚህ ሰዎች ስለ ሶቪየት መፈራረስ ሲናገሩ በጀርባ በኩል በተሰራ የፖለቲካ ሴራ መሆኑ እንደ ምክንያት ይጠቅሳሉ።
በተለይም የሚካኤል ጎርባቼቭ መሰሪነትን ያነሳሉ። እኛ ግን ከሩሲያኖችም ሆነ ከአሜሪካኖች በኩል የሚነሱትን የግለሰቦች አስተያየት ከምንቀበል ይልቅ ታሪካዊ ማስረጃዎችን አገላብጠን እውነታው ላይ ለመድረስ እንሞክራለን። ከ1940ዎቹ እስከ 1960ዎቹ መካከል የአሜሪካ የውጭ ፖሊሲ የተቀረጸው በሶቪየትና በምስራቅ አውሮፓ ሀገሮች ላይ ተመርኩዞ ነው። በመቶዎች የሚቆጠሩ የሩሲያ ዜጎች ከሀገራቸው እንዲሰደዱ ተቀምሯል። ከዚያም ሲአይኤ በደንብ አሰልጥኖ ካስታጠቃቸው በኋላ እናት ሀገራቸውን እንዲወጉ በስለላ ቀለበት ውስጥ ገቡ። የፖለቲካ ለውጥ ለማድረግ መሳሪያ ታጠቁ። ከዚህ በኋላ ነበር ስውር ግድያና ውድመት በሀገራቸው ሩሲያ ውስጥ ያካሄዱት። የባቡር ሀዲዶችን፣ ድልድዮችን፣ የጦር መሳሪያ ፋብሪካዎችንና የኃይል ማብላያዎችን አበላሹ። በሀገሪቱ ውስጥ ትልቅ የሚባል አለመረጋጋትን ፈጠሩ። የሶቪየት መንግስት አብዛኞቹን አመፀኞች በመያዝ ባደረገው ምርመራ ከጀርባቸው ያለውን አካል አውቆ ነበር። የራጌን አስተዳደር ሶቪየትን ለማንበርከክ የተጠቀመበት ስልት መሆኑ ግልጽ ሆኖለታል። ይህ ፈታኙ የአሜሪካኖች የጸረ ኮሚኒዝም ስልት ምን ውጤት አስከተለ? ውጤቱ ዩኤስና ሶቪየት ህብረት ችግሮችን ለመፍታት በሚል በበርሊን በኩባና በሌሎች ሀገራት ውስጥ መገናኘትን አስከተለ። ሶቪየት ለኔቶ ቀጥታዊ ምላሽ የሰጠችበት የዋርሶ ውል ዋርሶ ፓክት ተፈጠረ። በቼኮስሎቫኪያና ሃንጋሪ ውስጥ ጣልቃ ገባች። ሩሲያ ምንም ግልጽነት የሌለውን ፖሊሲ ማራመድ ጀመረች። በሁለቱም በኩል የነበረው ተጠራጣሪነትና ጥላቻ በሩሲያ በኩል ተቀይሮ የሰውነት ባህሪን ተላበሰ። አስቸጋሪ ፈተናን በፈተናነቱ መለሰች። በመከራ የመጣው የዚህ ውጤት ደግሞ ለብዙ ዓመታት የቆየ ወዳጅነት በሁለቱም ሀገሮች መካከል እንዲፈጠር ምክንያት ሆነ። በርካታ አይሁዶች ከሶቪየት ህብረት መውጣት እንዲችሉ ተፈቀደላቸው። ልስላሴን ይፈጥራል። አንድ ሰው በሶቪየት ውስጥ የተፈጠረውን ለውጥ እንደ መልካም የሚያይ ከሆነ አሊያም ጥያቄ የማያነሳ ከሆነ ይህን ሁሉ ያደረገው ሚካኤል ጎርባቼቭ እና እሱ ያሰለፋቸው አቀንቃኞች መሆናቸውን ይረዳል። እዚህ ላይ አንድ ነገር መታወስ ያለበት ጎርባቼቭ ወደ ስልጣን ከመምጣቱ በፊት ሬጌን በስልጣን ላይ ለአራት ዓመታት ያህል ቆይቷል። ታቸር ደግሞ 6 ዓመት። ነገር ግን ሁለቱም መሪዎች በሶቪየት ህብረት ላይ ለውጥ ማምጣት ተስኗቸው ነበር። ምንም እንኳን ተንኮላቸው ለደቂቃ ያልተቋረጠ ቢሆንም ኮሚኒስቶችን ፈረካክሰው ማንበርከክ ግን አልቻሉም። በእርግጥ አሜሪካኖች እንደሚሉት ዓለም አቀፍ የኮሚኒስቶች ሴራ ተፈጥሮ ነበርን? በእውነት ተፈጥሮ ከሆነ ታዲያ ለምንድን ነው የቀዝቃዛው ጦርነት ተዋጊዎች ሲአይኤና ሌሎች የመንግስት ኤጀንሲዎች ነገሩን ከሚገባው በላይ ያጋነኑት? ዓለም አቀፉ የኮሚኒስቶች ሴራ ተፈጥሮ ከሆነ ታዲያ ለምንድን ነው የአሜሪካ ህዝብን፣ ኮንግረሱንና ቀሪውን ዓለም ለማሳመን የፈጠራ ታሪኮችና ማስረጃዎች ማቅረብ ያስፈለገው? ከፈጠራ ታሪኮቹ መካከል አንዱ በ1950ዎቹ የተሰራጨው የሁለቱ ሀገራት የቦምብ ልዩነት አንዱ ነው። ከዚያም የሚሳኤል ልዩነት ተከተለ። ቀጥሎ ደግሞ የጸረ ባሊስቲክ ሚሳኤል ልዩነት ተወራ። በ1980ዎቹ ደግሞ የጅምላ ጨራሽ መሳሪያ ልዩነት ተሰራጨ። በመጨረሻም የአደገኛ ጨረር ልዩነት ተባለ። ሁሉም ግን ውሸት ነበሩ። ሶቪየትን አስፈሪ ሀገር አድርጎ ለመሳልና ከዓለም መድረክ ለመነጠል የታለሙ ፕሮፓጋንዳዎች ነበሩ። እውነት ሶቪየት አስፈሪና አስጊ ከሆነች ለምንድን ነው ምስራቅ አውሮፓን ወይም አሜሪካን ለመውረር ሙከራ ያላደረገችው? የራሳቸውን ሀገር ለማውደም ካልሆነ በስተቀር ሶቪየቶች የዚህ አይነቱን እብደት እንደማይሞክሩት ለራሳቸውም ግልጽ ነው። ምክንያቱም ሶቪየቶች በዚህ ወቅት በጦርነት የደቀቀችውን ሀገራቸውን መልሶ ለመገንባት ላይታች ሲሉ ነበርና። በርካታ የስቴት ዲፓርትመንት፣ የመከላከያ ዲፓርትመንትና የሲአይኤ የውስጥ መረጃዎች የሚናገሩት የሶቪየት አስፈሪነትን የሚገልጸውን የፖለቲካ ትንታኔ ለማምለጥ ሙከራ የሚያደርጉ የፖለቲካ ተንታኞች ሀሳብ መሞላቱን ነው። ከዚህ በተጨማሪ የሩሲያ ወታደራዊ ድክመት፣ ጸብ የመጫር ፍላጎታቸው አሳሳቢ አለመሆኑን የሚገልጹ በጣም በርካታ የውስጥ ደብዳቤዎች በተጠቀሱት መስሪያ ቤቶች ይገኛሉ። የሚገርመው ግን የተጣረሱ የአሜሪካ ፕሬዝዳንቶች የህዝብ ንግግሮች ከነዚህ ደብዳቤዎች ጎን አብረው መቀመጣቸው ነው። ቀዝቃዛውን ጦርነት ተከትሎ አዲስ የዓለም ስርዓት ተዘረጋ። የዓለም ባንክና አይኤምኤፍ ተፈጠሩ። እነሱን ተከትሎ ደግሞ የዓለም ንግድ ድርጅት ተቋቋመ። እነዚህ ድርጅቶች ለሶስተኛው ዓለም ሀገራትና ለምስራቅ አውሮፓ ኢኮኖሚን፣ ፖለቲካንና ማህበራዊ እድገቶችን የተመለከቱ ህጎችን ማርቀቅ ጀመሩ። በእነዚህ ህጎች የተተበተበችው ሞስኮ መወላከፍ ጀመረች። ራሷን ለማስተዳደር ከምታደርገው መፍጨርጨር በስተቀር ለምታስተዳድራቸው ይዞታዎች ምላሽ ለመስጠት አቅም አጣች። የ15 ዓመቱ የተባበሩት መንግስታት የሀገራት የንግድ ትብብር ገደል ገባ። ሁሉም ነገር ወደ ፕራይቬታይዜሽን ተለወጠ። የካፒታሊስት ልጆች እየለመለሙና እየተበራከቱ ሲመጡ፣ በአንጻሩ ደግሞ ሶሻሊዝም ወደ መቀመቅ ወረደ።
ሌላው ቀርቶ ሶሻሊስት የሚለው ቃል ከመልካም ንግግር ውስጥ ታገደ። በ20ኛው ክፍለ ዘመን ይህን ርዕዮት የሚያራምድ ማንኛውም ሀገር ወይም ግለሰብ ይደመሰሳል፣ ከስልጣኑም እንዲወርድ ይደረጋል፣ ወረራ ይካሄድበታል፣ አሊያም በሀገር ውስጥ አማጽያኖች እንዲፈጠሩ ተደርጎ ቁም ስቅሉን ያያል። ከዚህ በኋላ ነበር ከሶሻሊዝም ጋር ህይወት የማይሞከር አስፈሪ ነገር የሆነው። እንግዲህ ይህ ነበር ራሽያን ያለ ፍላጎቷ በሌሎች ጎዳና እንድትራመድ ያደረጋት። በዚህ መጽሐፍ ውስጥ ከ50 በላይ የሚሆኑ በሲአይኤ እና በወታደራዊው ጣልቃ ገብነት የተደረጉ መፈንቅለ መንግስቶች፣ የፖለቲካ ሁከቶች፣ ወረራዎች፣ ብጥብጦችና ሌሎችም ቀርበውበታል። ሀገራት ህዝባቸውን ከድህነት ለማውጣት በሚባዝኑበት ወቅት፣ ድሃ ገበሬዎች ባተሌ በሆኑበት ጊዜ፣ ሰራተኞች፣ ላብ አደሮች፣ ተማሪዎች በተናቁበት ወቅት አሜሪካ ግን ተስፋቸውን ገድላባቸዋለች። ደራሲ ዊሊያም ብሎም ኪሊንግ ሆፕ በማለት ያቀረበው መጽሐፍ ይህን ሁሉ ቁልጭ አድርጎ ያሳያል። እውነት ይሄ ሁሉ በዲሞክራሲያዊዋ አሜሪካ የተደረገ ነውን እስከምንል ድረስ ታምራዊና ምርምራዊ በሆነ መንገድ መጽሐፉን እነሆ ብሎናል። ከሲአይኤ አእምሯዊ ጦርነት እስከ ወታደራዊ ጣልቃ ገብነት ድረስ አስገራሚውን ሚስጥራዊ ክስተቶችን አስቃኝቶናል። አሜሪካ በዓለም ሀገሮች ላይ ያደረሰችውን ሰይጣናዊ በደል አሳውቆናል። ታሪኩ ቻይና፣ ጣሊያን፣ ፊሊፒንስ፣ ሊቢያ፣ ሶሪያ፣ መካከለኛው ምስራቅ፣ ኢራቅ፣ ብራዚል፣ ኮንጎ እያለ ከ50 በላይ በሆኑ ሀገሮች ላይ ከሁለተኛው ዓለም ጦርነት ወዲህ የተፈጸሙትን መፈንቅለ መንግስቶችና ወታደራዊ ጣልቃ ገብነቶችን አስነብቦናል። ሙሉ ታሪኩን ከመጽሐፉ ታገኙታላችሁ። ስላዳመጣችሁን እናመሰግናለን።